አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልን። እንዲሁም ክርስቲያን ወገኖቻችን ሰላም ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት እንጠይቃለን ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱን እጅግ አድርገን ነው የምናመሰግነው። ውድ ቤተሰቦቻችን እንግዲህ ዛሬ አዲስ ቪዲዮ መጥተናል። ሰሞኑን ስለጠፋን እጅጉን ይቅርታ እንጠይቃለን ማለት ነው። ያው እንግዲህ ቢዚም ስለሆን ነው እንግዲያም ስላለብን ነው የጠፋ ነው ማለት ነው። ብዙ ጥያቄዎች ጠይቃችሁና ኢንሻአላህ በቀጣይ ጥያቄዎቻችሁን እንመልሳለን። ውድ ቤተሰቦቻችን እንግዲህ ቪዲዮዎቻችን እስከ መጨረሻው በማየት ሀሳብ አስተያየታችሁን እየሰጣችሁ አበረታቱን ማለት ነው። ያው እንደምታውቁት አራስ ነኝ ማለት ነው። እኔ ያው ቢዚ ነኝ። የልጅም እናት ሲኮን እንግዲያም ሲመጣ በቃ ቢዚ ስለሆንኩ ነው ማለት ነው። ውድ ቤተሰቦቻችን ከአሁን በኋላ ኢንሻአላህ አንጠፋም። ራቢም አለች ከኔ ጋር። ራቢ እንግዲህ ሰላም ባያቸው ራቢ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? የኛ ደህና ነን አልሐምዱሊላህ። እንግዲህ ሰብስክራይብ ላይክ እያደረጋችሁ አበረታቱን። ይህን ሰሞን ጠፍተናል አለን። ያው ትንሽ ስራ ስለበዛብን ነው። ያው እንግዲህ ዛሬ በአዲስ ቪዲዮ መተናል ማለት ነው። እንዴት ናችሁ እናንተ? እኛ ደህና ነን አልሐምዱሊላህ። እንግዲህ ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ ላይክ እያደረጋችሁ አበረታቱን በአክብሮት እንጠይቃችኋለን። አስተያየት ኮሜንት እየጻፋችሁ አበረታቱን እጅግ አድርገን በጣም እናመሰግናችኋለን ማለት ነው። እና ውድ ቤተሰቦቼ ያው እንግዲህ ባለፈው በሰራነው ቪዲዮ ላይ ብዙ ጥያቄ ጠይቃችኋል። የጠየቃችሁትን ጥያቄ እንግዲህ ራሴ ልጠይቅላችሁ ነው ማለት ነው። ስለ ሙያዋ ጎበዝ ናት፣ ስለ ስራዋ ሁሉ አስተያየት ሰጥታችኋል። እጅግ አድርገን የምናመሰግነው ቤተሰቦቻችን። እንዲሁም ደግሞ ለእኔም አስተያየት ሰጥታችሁኛል። እኔም እጅግ አድርገን የማመሰግነው። ብዙ ጥያቄ ጠይቃችሁኛል። ራቢ አንድ ጥያቄ ጠይቅሽ። ጥያቄው ምንድን ነው ማለት የእነሱ ጥያቄ ሳይሆን አረብ ሀገር ያሉ እህቶች፣ እስኪ ለአረብ ሀገር ላሉ እህቶቻችን ምን ትመክሪያቸዋለሽ? ያው አንቺ አረብ ሀገር ሄደሽ አታውቂም፣ ገና ለመሄድ ዳዴ እያልሽ ነው፣ ለመሄድ ሀሳብ ላይ ናት እሷም ማለት ነው። እና ምን ትመክሪያቸዋለሽ? እንዴት ነው አረብ ሀገር ሰርተው ምን ውጤት እንዲያመጡ ትመኝላቸዋለሽ? እንዲሁም ደግሞ ምን እንዲሰሩ አሁን አንቺ አረብ ሀገር የምትሄጂው ቅድሚያ ለምንድን ነው ማለት አረብ ሀገር ለመሄድ የምታስቢው ምን ለማድረግ ነው? መጀመሪያ ቤተሰቦችሽን ለመቀየር ወይስ ደግሞ አግብተሽ ባልሽን እንዴት ነው? እንዴት ነው? ያው በመጀመሪያ ጊዜ የኔ ሀሳቢ ማለት ነው ወይም ለእህቶች የምመክራቸው አስቀድሞን ብዙ የለፉልን ቤተሰቦቻችን ብዙ ለማስተማርም ሆነ በቃ ለማሳደግም ብዙ የለፉልን የደከሙ ቤተሰቦቻችንን ለመቀየር እንዲሁም ደግሞ ለተቸገረ ሰው ለመርዳት ከዛ በኋላ ወደ ራሳችን አላማ አላህም ደግሞ ይሄን እያየን ያኔ የተቸገረን ሰው ስንረዳ ለኛም አላህ እየከፈተልንም ሆነ በቃ ሁሉም መቼም ባለ ፍቃድ ስለሆነ እኛ እየተበረታን ሄደንም እያስባለሁ። ለባል ሳይሆን እኔ የማስበው ቤተሰቦችን ለኔ ብዙ የለፉልኝ የደከሙ እኔን ለማሳደግም ሆነ ለማስተማር እዚህ ደረጃ ለማድረስ ለለፉልኝ ለቤተሰቦች። በነገራችን ላይ ብዙ ሰዎች እንግዲህ በእርግጥ ማግባት ጥሩ አይደለም እያልኳቸው አይደለም። ማግባት ግዴታ ነው። ራስን መተካት ግድ ነው። ግን እንደኔ አሁን አንቺ ወጣት ነሽ። አሁን አረብ ሀገር ትይ ልብሽ ተነስቷል፣ ፕሮሰስ ትጀምሪ ነው እና ብዙ ልጆች መጀመሪያ ከመሄዳቸው በፊት ያወሩና ይጀናጀሉና በሱስ ይሄዳሉ። አንዳንዶች ደግሞ ጠንክረው ደግሞ ያለፉበትን የቤተሰቦቻቸውን ያለፉበትን እንዲሁም ደግሞ ቤተሰቦቻቸው ያሉበትን እንትን ሳይረሱ ቤተሰቦቻቸውን የሚቀይሩ እህቶች አሉ። እንግዲህ እንደነሱ ያሉ ጀግና ናቸው። ሁለተኛ ደግሞ ተንዘላዝላ ወይም በሱ ስም የምትሄድም አለች። ብሩ አለሱ በወር በወር የምትሀውን ማለት ነው። እና አሁን አንቺ የምመክርሽ ነገር ማለት ነው ማለት ማንኛውም ሰው እንዳልኩሽ ያገባል። ማንኛውም ሰው ከትዳር አይዘለልም። ነገር ግን ቢገባም ትዳርን ብያት መጀመሪያ አላማን አሳክተው አላማ ማለት
ቤተሰብ የሚባል ነገር አለ። ቤተሰቦችን እንዲሁም ደግሞ የወጣሽበትን ዓላማ ካሳካሽ በኋላ ትዳርም አንቺ ልጅ ነሽ። እንግዲህ ውድ ቤተሰቦቻችን ልጅ ናት ራቢ። ስንት ዓመትሽ ነው? በነገራችን ላይ የሴት ልጅ እድሜና እንዲሆን ደሞዝ አይጠይቅም ይባላል። በነገራችን ላይ እድሜዋ እንዳለ ይቀመጥ። በጣም ልጅ ናት፣ ወላሂ ልጅ ናት። አስራዎቹ ቤት ናት ማለት ነው። እና ነገ ጧት ለሁሉም ነገር ደርስበታለች። በእርግጥ ወልዶ መሄድም ትልቅ ጸጋ ነው፣ ለስደት ማለት ነው። ወልዳችሁ መሄድ ማለት ለእናንተ ትልቅ ነገር ነው። ቢሆንም ደግሞ ይቺ ልጅ እንግዲህ ገና ሕፃን ናት። ብዙ ነገሮች ይጠብቋታል። ቤተሰብ መቀየር አለ። ለቤተሰብ እንግዲህ የመጀመሪያ ልጅ ናት። ቤተሰብ አረብ ሀገር ወይም ደግሞ ቤተሰብ ከሌላ ቁጥር ተቀብለው አያውቁምና እንደኔ ቤተሰቦችሽን ቀይረሽ እንዲሁም ደግሞ ቤተሰቦችሽን አሁን ያሉበት ሁኔታ ቀይረሽ ትዳር ልትገቢ ይመስለኛል። እኔ ምን እንደጀመርሽ ባላውቅም እንግዲህ ባል እንደሌለሽ አውቃለሁ፣ ምን እንደሌለሽ አውቃለሁ። ግን የኔ ምክር ይሄ ነው ማለት ነው። ማለት ጠንክረሽ አረብ ሀገር ከሄድሽ ትለወጫለሽ። ማንኛውም ሰው እንግዲህ ማንኛችንም ዳዴ ብለን ለቤተሰብ ስንኖር፣ በእርግጥ ለቤተሰብ ሁሉ ጊዜ መኖር አስፈላጊ ነው ብዬ አላስብም። በነገራችን ላይ አንዳንድ ጊዜ ያኔ የተወሰነውን ለቤተሰብ ካደረግሽ የተወሰነውን ደግሞ ለራስሽ ማድረግ አለብሽ። ሁሉ ጊዜ ለቤተሰብ ስትይ አንቺ አሁን ቦታ ትወድቂያለሽ። ቢሆንም ግን አንቺ በቃ ያኔ ሁሉንም በእንትን አድርገሽ ለቤተሰቦችሽም ለራስሽም ብታደርጊ ጥሩ ነው ብዬ አስባለሁኝ። እንግዲህ አረብ ሀገር አሁን እንደዚህ ልብሽ ውልቅ ብሏል። አረብ ሀገር ለመሄድ እንዴት ነው ማለት አረብ ሀገር አሁን ትምህርት ተማሪ ነበረች። ትምህርቱን አልፈልግም ብላ አቋርጣ ነው ማለት ነው። ትምህርቱን ስለምን ተውሽው? እንዲሁም ደግሞ አረብ ሀገር ለመሄድ እንደዚህ ልብሽ ውልቅ ያው ለምንድን ነው? ትምህርት እንዴት ነው? ትምህርት በአሁኑ ሰዓት እንዴት ነው ማለት ለምን ትምህርቱን ልትተው ቻልሽ? እንግዲህ ትምህርትሽን አቋርጠሽ ነው የገመጣሽው እና ለምን ጥያቄ እስኪ በእናንተ ቤት ስለጠይቃት ራቤ እንግዲህ ያው ትምህርቱን የተውኩት ማለት እስከ ሴሚስተር እስከ ሴሚስተር ድረስ ተምሬ ነበር። ግን እስኪ አቆም ሲላ ነይስ አረብ ሀገር ለመሄድ እንደነገርኳችሁ አስባለሁ ማለት ነው። ስለዚህ ጠንክረሽ ከሰራሽ ወለም ዘለም ሳትይ በቃ ጭክን ብለሽ ተሰራሽ ማንኛውም ሰው ይለወጣል። እንዳልኳችሁ ከስደት ስንገባ ሀገራችን ሁሉን ነገር ተሟልቶልናል። ሁሉን ነገር በቃም በላይ አይደለም የመጣ ነው በእርግጥ ማለት ነው። ግን ዋናው ደግሞ ቤት ለራሳችሁ የሆነ ነገር ካላችሁ እኔ ሌላው ሲቀርቃሪ ነው። ወላሂ ራስን መተካት አስፈላጊ ነው። በቃ እድሜም የሚባል ነገር አለ፣ ብዙ ነገር አለና አንቺም እንግዲህ አሁን እኛም በልጅነታችን ልጅናችሁ ተብለን ፓስፖርታችንን እኔ ፓስፖርቴን ሳሰራ እድሜን አለ እድሜ ከፍ አድርጌ ነው ያሰራሁት ማለት ነው። ምክንያቱም ስደት ለመሄድ እሷም እንደዛው ያኔ እድሜዋን ከፍ አድርጋ ነው ያሰራችውና ይሄ ሁሉ ሳለ በልጅነታችን ወጥተን እድሜያችንን የምንጨርስ በመዳን ቤት ጉልበታችን፣ ገንዘባችን፣ ብዙ ነገሮቻችንን ጨርሰን የማይሳካም አለና ከእንደዚህ አይነት ሁሉ አላህ ጠብቀን። ጠንክሪ። እንግዲህ አላህ ደግሞ ከጎንሽ ሆኖ አላማሽን ሁሉ ያሳካልሽ። አንቺን ደግሞ አላማሽን ለማሳካት ሞክሪ፣ ጣሪ፣ ብዙ ነገሮችን ለመስራት ሞክሪ እና ቤተሰብ ማንኛችንም እንደነገርኳችሁ ተሟልቶልን ጨርሰን ሀሳባችን ሁሉ አሟልተን አይደለም የመጣ ነው። እንግዲህ ቤት ካለን ለራሳችን የሆነ ነገር ካለን ራሳችንን እንለውጥ፣ ራሳችንን እንቀይር፣ ራሳችንን እንተካ ብለን ነው። አልሐምዱሊላህ ከስደት መልስ ደግሞ ብዙ ነገሮች ቢኖሩም አልሐምዱሊላህ ረብል ዓለሚን ብሎ ሁሉም ነገር ለኸይር ነው ኢንሻአላህ። ስለዚህ ራቤን የምትመክሯት መከሯት። እንግዲህ አረብ ሀገር ለመሄድ እንዳያሰበች ነግሬያችኋለሁኝ። ስለዚህ ራቢ አንዳንዶች አሉ አረብ ሀገር እዚህ ያሳለፉትን እዚህ እንዴት ነው እንዳደግን ቤተሰቦቻችን እንዴት እንዳሳደጉን እንረሳና እዛ ስንሄድ እንግዲህ ግማሹ በወንድ ጋር ግማሹ ብር በዛ በቃ የሚያደርግ ሞልቶ አለ። ቢሆንም ግን ቆፍጠን ብለን ከሰራን
ሁሉም ነገር የማያልፍ ነገር የለም። ስለዚህ ጠንክሪ ነው የምልሽ ማለት ነው። ስለዚህ ውድ ቤተሰቦቻችን ራብ እንግዲህ ይህንን ምክር መክሬያታለሁ። እናንተም ደግሞ በኮሜንት መከሯት ማለት ነው። እሷም ጎበዝ ነበር ግጥ ያሳለፈችው ቤተሰቦቿ በቃ ያኔ ብዙ ነገሮች ስትነግረኝ እኔ በጣም ነው የምታሳዝነው እውነት ለመናገር ማለት ነው። እንዲህ ያለ ሰው ደግሞ እውነት ለመናገር ይወጣልታል። ነገም ሌላ ቀን ነው እና ትልቅ ደረጃ ይደርሳል። ትልቅ ደረጃ እንድትደርሺ እኔ ሁልጊዜም ዱዓዬ ነው። አላህ ያሳካልሽ እላለሁ ማለት ነው። ብዙ ሰው እንግዲህ ስደትን ተመኙ በነገራችን ላይ ማለት በተለይ ኢትዮጵያ ሆኖ ስደትን ፈልጎ ያ ስደት የማይሳካለትም አለና አላህ ያሳካልሽ ነው የምለው ማለት ነው። እሺ ኢሙዬ በጣም አድርጌ አመሰግናለሁ። በጣም ከምለው በላይ እንግዲህ ኢሙ ለመከረችኝ ምክር በጣም አድርጌ ነው የማመሰግንሽ እና ኢሙ በጣም አስደስተሽኛል። ያው በምክርሽም ሆነ በሁሉም ነገር እና እናንተ በቃ የኢሙን ወረታ እኔ መቼም ጊዜ አልመልሰው። እንግዲህ በእናንተ ፊት ነው የማወራው ማለት ነው። ኢንሻአላህ እኔ የሚሄድ ያለሁኝ እንግዲህ እናንተም ዱአ አድርጉልኝ ማለት ነው። ዱአ አድርጉልኝ። ያው ለመሄድ ያሳለፍኩት ብዙ አይነት በጣም ብዙ የከፋ ነገር ሁሉ በቃ ብዙ አሳልፌያለሁ በእኔ እድሜ ማለት ነው። እና አሁን ዱአ አድርጉልኝ ቤተሰቦቼ ለእኔ የለፉበትን የደከሙበትን ጉልበታቸውን ያኔ በእኔ በቃ እንዲደሰቱ ዱአ አድርጉልኝ። በአክብሮት በትህትና ጠይቃቸዋለሁ ውድ ቤተሰቦቼ። አዎ ለሰው ዱአ ነው ዋናው ነገር ዱአ ነው። በርግጥ ይደርሳል ዱአ ወላሂ ማንኛችንም ቤተሰብ የሚወዱን ዘመድ አዝማድ እንዲሁም ደግሞ ጎረቤት ዱአ አድርጉልን ነው። ይሁንም ደግሞ ይበልጥ ደግሞ ዋናው የእናትና የአባት ዱአ ነውና ቤተሰቦችሽ ይመርቁሽ፣ የቤተሰቦችሽን ሀቅ የምትወጪ አላህ ያድርግሽ እላለሁ ማለት ነው። ውድ ቤተሰቦቻችን እንግዲህ እኔም አራስ እንደመሆኔ መጠን ትንሽ ወፈር ብያለሁ። ቤተሰብ ትንሽ ወፈር ብለናል። ያው እንግዲህ አራስ ስንሆን የልጅም እናትን ስንሆን ቤት ስንቀመጥ ትንሽ እንቅስቃሴ ሳይኖር ሲቀር ትንሽ ወፈር ብለናል። እንዴት አያችሁ? እንዴት ነው አራስነት? እንዴት አያችሁት? እና ወደ ቤተሰቦች አልሐምዱሊላህ ለኩል ሀል ኢንሻአላህ ደግሞ በቀጣይ ሚጣን ማስተዋወቃችኋለሁ ማለት ነው። ሚጣን ታዋታላችሁ፣ አስተዋውቃችኋለሁ በቀጣይ ቪዲዮ። ደግሞ የሆነ ቪዲዮ ኮሜንት ተጽፎ ነበር ልጅሽን ስሟን ማናልሻት ብላችሁኛል ማለት ነው። ስሟንም ከነ ስሟ እንዲሁም ደግሞ እሷንም መጥቼ አስተዋውቃችኋለሁ ኢንሻአላህ። ውድ ቤተሰቦቻችን እንግዲህ ካሜራማናችን በጣም ደህሟታል። ወይ ሪንግ ላይት አላመጣሁም ማለት ነው። ሪንግ ላይት ሌላ ቦታ ነው ያለው። እሷን አቁሜ ነው ማለት ነው።